ጳውሎስ ኞኞ አጤ ምኒልክ በሚለው መጽሐፉ በሀገራችን ለመጀመሪያ ጊዜ ፊልም የታየበትን ወቅት እንዲህ ጽፎታል። አጼ ምኒልክ አንድ ቀን ከአማካሪዎቻቸው ጋር ሲጨዋወቱ ስለ ሲኒማ ነገር ይሰማሉ። በሰሙት የሲኒማ ነገር ስለተደመሙ ሲኒማ ኢትዮጵያ ውስጥ እንዲከፈት አዘዙ። በዚህም መሰረት በ1889 ዓ.ም የሲኒማ ፕሮጀክተር ከነፊልሙ ከውጭ ሀገር መጣ። አጼ ምኒልክም መኳንንቶቻቸውን ይዘው ሚያዝያ 1 ቀን 1889 ዓ.ም ፊልሙን ለመመልከት እልፍኝ ተገኙ። ፊልሙ ሃይማኖት ነክ ሆኖ የሚያሳየው የኢየሱስ ክርስቶስን ታሪክ ነበር። You will conceive and give birth to a son, and you will call his name Jesus. ክርስቶስ በባህር ላይ እየተራመደ በእግሩ ሲሄድ በፊልሙ ላይ በታየበት ጊዜ መኳንንቱም ሁሉም ተነስተው እጅ ነሱ። ፊልሙ ካለቀ በኋላ አጼ ምኒልክ ከራስ መኮንን ጋር በሚጨዋወቱበት ጊዜ እነኚህ ፈረንጆች እኮ የማይሰሩት ነገር የለም፣ ሁሉንም ነገር ሲሰሩ የሰውን ነፍስ ብቻ መስራት አልቻሉም ብለው ተናገሩ። ቀጥሎም የመጀመሪያው የህዝብ ሲኒማ ቤት በ1890 ዓ.ም በአዲስ አበባ ተከፈተ። ሲኒማ ቤቱን የከፈተው አንድ ከአልጄሪያ የመጣ ፈረንሳዊ ነው። ይህንን በዘመኑ የማይታመን ምታት መሰል ነገር የሚያየው ህዝብም ሲኒማ ቤቱን ሰይጣን ቤት ብሎ ሰየመው። በተለይም ቀሳውስቱ ህዝቡ ከሰይጣን ቤት እየሄደ ሰይጣንን እንዳያይ እያሉ ስላወገዙ ሲኒማ ቤቱ ከሰረ። ባለቤቱም የሲኒማ ማሳያውን እቃ አዲስ አበባ ለነበረው የኢጣሊያ ሚኒስትር ለቺኮ ዲኮላ ሽጦ ሀገር ጥሎ ወጣ። የኢጣሊያኑ ሚኒስትርም ያን ፕሮጀክተር ለአጤ ምኒልክ በስጦታ ሰጠ። ምኒልክም በቤተ መንግስታቸው አዳራሽ ከመኳንንቱና ከቀሳውስቱ ጋር መንፈሳዊ ፊልሞችን በማየት እንዲለመድ ካደረጉ በኋላ ገበያ እንደሚያገኝ እምነት ተጥሎ በ1901 ዓ.ም ወንድማማቾቹ እነ ቦይኮቪች ለህዝብ የሚሆን ሌላ ሲኒማ ቤት በምኒልክ አበረታችነት ከፍተው ነበር። ይህም ሲኒማ ቤት 1 ዓመት ከሰራ በኋላ በፕሮጀክተሩ መበላሸት ምክንያት ሊዘጋ ችሏል። በኢትዮጵያ ፊልም የታየበትን ጊዜ ካነሳን አይቀር በኢትዮጵያ ታሪክ የመጀመሪያ የሆነውን ፊልም አያይዘን በዚሁ እናንሳ። በቃን አሁን ሰርግ እንጫወት። እኔ ሙሽራ ሆናለሁ፣ እኔ ደግሞ የሱ ሚስት ሆናለሁ። እጅ ለእጅ ተያዙ። በመጀመሪያ መጻሕፍት፣ ጋዜጦችና ሬዲዮ ብቻ ነበሩ። ቀጥሎ ቴሌቪዥን መጣ። ሰሞኑን ደግሞ በሀገር ፊልምና ማስታወቂያ ማህበር የተዘጋጀው ተንቀሳቃሽ ፊልም አደባባይ ወጥቷል። የማስታወቂያ ሚኒስቴር ካሁን በፊት ካዘጋጃቸው ትምህርትና ታሪክ ነክ ፊልሞች ሌላ ሂሩት አባቷ ማን ነው የሚል የመጀመሪያ ፊልም መጥቷል። የመጀመሪያ ሙከራ በመሆኑ ሙከራውን ማደፋፈር ተገቢ መሆኑ ይሰማናል። ይህ ንግግር ነሐሴ 23 ቀን 1957 ዓ.ም በአዲስ ዘመን ጋዜጣ ከታተመው ሂሩት አባቷ ማን ነው ፊልም ምርቃትን አስመልክቶ ሀያሲው ብርሃኑ ዘሪሁን ከጻፉት የተወሰደ ነው። በኢትዮጵያ ታሪክ ውስጥ የመጀመሪያው ተንቀሳቃሽ ልቦለድ ፊልም ሂሩት አባቷ ማን ነው ለእይታ ከበቃ 60 ዓመታትን ሊያስቆጥር ነው። መቼቱን በአዲስ አበባ ቆቃና አስመራ ያደረገው ሂሩት አባቷ ማን ነው ታሪኩ የሚጀምረው በናዝሬት ወይም አዳማ ከተማ ውስጥ ነው። የባላባት ወይም የባለጸጋ ልጅ የሆነችው ሂሩት በአንድ አጋጣሚ ናዝሬት ውስጥ ባለ ማዘጋጃ ቲያትር ቤት ከቤተሰቦቿ ጋር ሆና ሙዚቃዊ ቲያትር ልትመለከት በምትሄድበት ወቅት ጉግሳ ከሚባል ዘፋኝ ጋር ትተዋወቃለች። ትናንትና ማታ ጨዋታው ቦታ አይቼሽ ነበር። አዎን ነበር። ከአንቺ ጋር ለመታወቅና ዘመድ ለመሆን ፈልግ ነበር። እኔ ጉግሳ እባላለሁ። አንቺንስ ማን ልበል? ሂሩት እባላለሁ። ጉግሳና ሂሩት በፍቅር ትንሽ ወቅት እንዳሳለፉ ጉግሳ ታሰረ። በወቅቱም ሂሩት አርግዛ ነበር። በ1950ዎቹ ከጋብቻ ውጪ ማርገዝ እንደ ከፍተኛ ነውር በሚታይበት ጊዜ ለሂሩት የታያት አማራጭ ጓዟን ጠቅልላ ወደ አዲስ አበባ መርካቶ ማቅናት ነበር። በአዲስ አበባም ቡና ቤት ተቀጥራና በወሲብ ንግድ ተሰማርታ የምታየውን ውጣ ውረድ 60 ዓመታትን ሊያስቆጥር የተቃረበው ፊልም ያስቃኘናል። የፊልሙ የምረቃ ወቅት ነሐሴ 21 ቀን 1957 ዓ.ም በቀድሞ ቀዳማዊ ኃይለ ሥላሴ በአሁኑ ብሔራዊ ቲያትር ቤት ካመሻሹ ሲሆን በወቅቱም አጼ
ኃይለ ሥላሴ፣ አልጋወራሽ መርዕድ ወሰን፣ የንጉሳውያን ቤተሰቦችና ሚኒስትሮችም ተገኝተው እንደነበር በፊልሙ ላይ ጥናት የሰራውና የአላቲኖስ ፊልም ሰሪዎች ማህበር ፕሬዝዳንት ሲሆነው ሚኒሊክ መርዕድ ጽፏል። ፊልሙ በተመረቀበት ወቅት የፊልሙ ጸሐፊ ኢላላ ኢብሳ ባደረጉት ንግግር አጼ ኃይለ ሥላሴ በመጀመሪያው ተንቀሳቃሽ ፊልም ምረቃ ላይ በመገኘታቸው ክብር እንደተሰማቸው ገልጸዋል። የፊልም ስራ ዋና ተግባሩ ከፊት መስታወት ጋር ሊመሳሰል ይችላል። በፊት መስታወት አማካኝነት አንድ ሰው ወይም አንድ ህዝብ ሞራሉን፣ መንፈሱንና ስራውን በጠቅላላ አኗኗሩን ተመልክቶና ተመራምሮ ስህተቱን በማረም ኑሮን ለማቃናት ይችላል። ስህተቱን ብቻ ሳይሆን የራሱን ጥበብና ሙያ በመመልከት ሊደሰትና ጠንካራ ሞራል ሊያገኝ ይችላል። በፊልም አማካኝነት ህዝቡን በማስተማር በሚጠቅመው መንገድ ለመምራትና መንፈሱን ለማጠንከር ይቻላል ማለታቸው በሚኒሊክ መርዕድ ጥናታዊ ጽሑፍ ላይ ሰፍሯል።